አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል። በጣም ያሳዝናል። እውነቴን ነው ነገር እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት አሁን እዚህ በኋላ ራሱ ማንም ማለት ይገርማቸዋል። ሄደን ሰውን ሽንቁር ማለት ሰውን መውጋት ሰውን ማድማት ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም፣ አሁንም አላውቃትም። የሚገባ ነገር የምትናገርችው የማይገባ ነገር የምትናገርችው ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን እንዲህ ብሎ ሞተች እኮ ብሎ ነገር ይሄ ተምራችሁበታል። አሁን የልጅቱ ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው፣ ያሰበውን ይናገራል፣ ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም ያለው ቅዱስ ጴጥሮስ ሰው የውጭ ኃጢአት ነው ያለ እግዚአብሔር የልብ ጽድቅ ነው ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑ፣ ስለ እግዚአብሔር ብላችሁ ነው። ምክር ከሆነ ተቀበሉ። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና። አትጥላው፣ ሄድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው ገብሱ ጥርሳችን ላይ ብታዩት አፈር ያባንተ መስታወት ደው ብለህ ትሰብሩታላችሁ። አሰብሩት እንዴት አነሳላችሁ ጉድፋችሁ ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ። እጅ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካለ ሳቅበት። ያለህን ነገር የለህም ብሎ ከሆነ የሚሰድብህ ደግሞ ስቃበት። ምንድን ነው ይላል። ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ተራት የሌለም ድሃ ነህ የሚለው ሀብቴን አታውቅ አይደል ብሎት ነው የሚሄደው ወይስ ይናደዳል ነው? አንድ ባለጸጋ ነበሩ፣ ስማቸውን አልጠቅስም። የሆኑ ሰዎች ተሰብስበው እንደወሰው ልጅ ያወጡ ይሆን አላቸዋል። እኔም አውቃቸዋለሁ። እና ሰው ልጅ ያወጡ ይሆን ሲሏቸው ምን ቢሉ ጥሩ ነው? እገሌ የማን ልጅ ሆነና የትኛውን ነው እንደዛ የሚሉት? አንዱን ሀብታም ልጃቸውን አለ የተባለውን ማለት ነው። ሰው ልጅ ያወጡ ይሆን ብሏቸዋል። እገሌ የማን ልጅ ሆነና ስለዚህ አልከፋቸውም ማለት ነው አለኝ ብሎ ስለሚያስቡ። ስለዚህ ያላችሁ ነገር አንተ ደንቆሮ፣ አንተ ደደብ ምን ያናግዳችኋል? ያንተን እውቀት አስታውቀዋል። ኧረ እባክህ ከፈለግን ወረቀት እናላሳየ ማስተርስ የት እንደተመረኩ ምን አለፋል በተግባር ይገለጣል። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይልን። ምክንያቱም ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል። ተፈጥሯዊ ጉዳዩን አንተ ውር፣ አንተ ደርጋም፣ አንተ አንካሳ፣ አንተ ምናምንቴ ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ
ወይኔ ወንድሜ እኔ ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ ራስ አልበላችሁ ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚህ ያላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን በቃል በጦር ከገደለ በቃል የወጋ ይበልጣል። ሰውን እግዚአብሔር ያሳያችሁ። በጦር እኮ አንድን ሰው ወቅቶት ግን ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ውስጥ ነው የሚገባው ቃል አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አፋችሁን ከልክሉ በሞት ያፈርሰው። እንዲያውም ንገራችሁ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመውን መንግስተ ሰማያት ሊገቡ ይችላል። እኛ የምንሰድባቸው ይሄ ገሌሌ እንዲህ ያለ ነው የምንላቸው ጸልዩለት። አረጋዊ መንፈሳዊ ብሏል ለመሬከ ፈያታዊ ወዘማዊ በልባይቴ አምር ለማይቀድመን በውስጥ ገነት ከመፈያታዊ ዘይማን። ሌባ ወንበዴ ብታይ ይህ ሰውዬ ዘማዊ ብታይ ይህ ሰውዬ ሌል ቀድሞኝ መንግስተ ሰማያት ይገባለሁ ምን አውቃለሁ እያልክለፍ እንደ ፈያታዊ ዘይማን ቀድሞኝ ይገባለሁ ምን አውቃለሁ እያልክለፍ እንጂ አቤቴ ዘፋኝ፣ አቤቴ ሌባ፣ አቤቴ ዘማዊ፣ አቤቴ ሰካራም አትበል። አንተ ሊቀድመህ እንደሆነ አታውቅም። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያት እና የዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉት በሁለት ነገር አለቅሳለሁ። በምንድን? የመጀመሪያው ይቺ ሴት እነዚህ ነገስታት የምታስደስተውን ያህል ፈጣሪን አለማስደሰት፣ እሷ ለምድር ንጉስ እንዲህ ስትለፋ እኔ ለሰማይ ንጉስ አለመልፋት። ሁለተኛ ነፍሷን አይቻ አሳዝነኝ። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጭኑ። ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ልንገራችሁ፣ ከባይታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ሄደ። ስንት ነው የምታሳድር ይላቸዋል። ይሄን ያህል በዛሬም ይመጣል ብሏት ይሄዳል። ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው? መልክ ያስጠልቷል ትለዋለች። አላስጠላኝም። እና ምንድን ነው የሚያስለቅስህ? እንሞታለን። ከዚያ በኋላ አብራው ታለቅሳለች። ምን ላድርግ? ንስሐ ልግባ። ያችን ለንስሐ አባት ይሰጣና እሱ ደግሞ በመነገው ቅርጫት ይሰራል። እንደው አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ አዳሪዎች ጋር እየሄዱ የወር ደመወዛቸው ጥቂት ስለሆኑ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ይሄን ነው ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ይሉ ነበር ይባላል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም እና ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ። እንግዲህ ያችን የሞተችውን እህታችን ባናውቃትም እግዚአብሔር በቸርነት ዓይኑ ይመልከታል። የቅዱሳን አምላክ ይማራል። እንደዚህ ካልን ልላችሁ የፈለኩት ነገር እርቅ ትልቅ ነገር ነው። ጠብ ደግሞ ክፉ ነው። በቃል ሰውን አትውጉ። ብፁዓን ገባርያነ ሰላም፣ ሰውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ብለው አባቶቻችን ራሳቸውን በንስሐ የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ማለት ራሳቸውን በንስሐ ከእግዚአብሔር ጋር የሚያስታርቁ። ይሄ ባለ 50 ሰማይና ምድር ታርቀውበታል። አሁንም ንስሐ ነው። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁም ነው እንጂ አትናዘዙም ማለት ነው። እሾህ ወቅቶኝ አሁን ባለ 50 ነው በሰኔ እነቅልልሃለሁ ይባላል እንዴ? እሾህ አይደለም እንዴ? ኃጢአት ምንድነው? እሾህ ነው። ነፍሴን እየወጋት አይደለም እንዴ? እና እሱን በሰኔ እነቅልልሃለሁ ሊባል ነው እየወጋኝ። አሁን ሄዳችሁ ታረቁ፣ ከእግዚአብሔር ጋር እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉኝ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል፣ አይምሯቸውን ያስተካክለዋል።
ክፉ ምክራቸውን ወደ በጎ ይለውጣል። እኛ ከእግዚአብሔር ጋር ግን አንታረቅ። ካልታረቅን ታዲያ ምን እናገኛለን? አንታረቅና እንለምነው ምን ይገኛል? ምንም። ስለዚህ የእግዚአብሔር ቤተሰቦች ህዝብ ሲከፋ እንደ ጨንገር ክፉ ሰዎችን ይጠቀማል እግዚአብሔር ይባል። አሁን ከእግዚአብሔር ጋር እንደመታረቅ ራሳችንን ወደ እግዚአብሔር እንመልስ። በማንም ላይ አንፍረድ። በማንም ላይ የመፍረድ አካትን እናቁም። ተያይዟችኋል እናንተም እናቶቼ እንዲሁ ቁጭ ብላችሁ በሚዲያ መነኩሴ ስትሳደቡ፣ ቄስ ስትሳደቡ፣ ጳጳስ ስትሳደቡ። እኔ ለምሳሌ አሁን ዓርብ ጠዋት እንጀራ ስበላ ታዩኝ ይሆናል። እሷም ቪዲዮ ታነሱና ተመልከት አባ ገብርኤል ተመልከት ዓርብ ቀን ምን እንደሚያመጣ ተመልከት፣ ጉዳችንን እንስማ። አንደኛ እንደው ብትምሩ ምን አለ አንዳንድ እናንተ መቶ ኃጢአት ሰርቼ ብላችሁ ስትናዘዙ ውጣ አንተማ ብለናችኋል። ለራስ ቆርሶ ነው ያሳንሱ እኮ። አንደኛ ብትምሩን ምን አለ ተያይዘን ከምንጠፋፋ ተያይዘን ብንጸካ ይሻል። እውነቴን ነው። አባ ገሌ ንስሐ ይግቡ ብላችሁ በግድ ብትነግሩ ይሻላል። አንድ እሱ። ሁለተኛ ደግሞ ሰውየው ዓርብ ቀን ለምን ማለዳ እንደበላ አታውቅም፣ በሽታ ኑሮበት ቢሆን። ሶስተኛ ሰውየው በልቶ ሄዶ ንስሐ ገብቶ ከእግዚአብሔር ጋር ታርቆ ሁሉ አንተ እንደ ውሻ ወር ሙሉ ከእሱ ኃጢአት ጋር ነው። ሰውየው ግን ታርቆ ጨርሶ ሊሆን ይችላል ከእግዚአብሔር ጋር። በጣም እኔ የምነግራችሁ አሳፋሪ የሚያሰኝ ነው። ራሳችንን ከእግዚአብሔር ጋር እናስታርቅ። እንመወቃቀሱን እንተው። ሲኖዶሱ ነው፣ ቄሶቹ ናቸው፣ መነኮሳት ናቸው፣ ጥሩ አባታትን ዝም ብለን እንታረቅ ግዴላችሁ። አሁን እኛ ያጠፋን ነው፣ ጥሩ አባት አልሆናችሁ። ግን አብረን እና እግዚአብሔር ጋር እንታረቅ። ለእኛም ጸልዩልን፣ ለምኑልን። ጥሩ ሰው ካልሆንን እንዴ እኔ እንደው እውነት ለመናገር እንዴ አፄ ቴዎድሮስ ሲያስቀድሱ አሉት የተባለ አንድ ነገር አለና ሲያስቀድሱ ዲያቆኑ ጳውሎስን ትቶ ምን አነበባሉ? ኢዮብን። ቅዳሴ ላይ ኢዮብ አይነበብም እንግዲህ ያስያችሁ ማለት ነው። እና መርጦ ተዘጋጅቶባታል። አፄ ቴዎድሮስ ሲጨቁኑ አልነበረም? እና ምን አደረገ? አነግስ ብእሴ መደሎ የሚለውን ያነባል። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን የሚያነበው ማለት እሳቸው እያስቀደሱ ነው ማለት ነው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር ይላል። እና ዝም ብለውታል። አልሰሙኝም መስሎት መልሶ አነግስ ብእሴ መደሎ ይላል። ዝም። ሶስተኛም አነግስ ብእሴ መደሎ በእንተ ከሕዝብ የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው ስለ ሕዝቡ ክፋት የሚለውን ጨምረው እስኪ በሉ ሁላችሁ ስለ ሕዝቡ ክፋት የሚለውን ጨምረው። ስለዚህ እግዚአብሔር ሰዎች እንደው እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን በድለናል። ማንንም ሰው እኔም ጨምሮ ያው እግዚአብሔር ያውቃል። እንደው ለትትና ማለት ሁላችንም በድለናል። እግዚአብሔርን ይቅር በለን እንበል። ይልቁን እንታረቅ። እራሳችንን አሁን ከዛሬ ጀምራችሁ ንስሐ አባት የላችሁ ንስሐ አባት ያዙ። ፈልጋችሁ ከእግዚአብሔር ጋር እንታረቅ። ከዚያሳ ከወንድማችን ጋር እንታረቅ። የምታየውን ሰው ሳትወድ የማታየውን እግዚአብሔር የት አይተህ ተወደዋለህ ይላል ዮሐንስ ሲራክ ሲናገር። እግዚአብሔር እኔ ታውቀዋል። ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ። ደግሞ ምን ይላሉ አባቶቻችን መልሰው ሲተረጉሙት ሰውን ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ብፁዓን ናቸው ይላሉ። ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ማለት ገንዘብ አጥቶ ሌባ ከሆነ በዚህች ነግድና አትስረቅ ብለው ከእግዚአብሔር ጋር ያስታርቁታል። በንስሐ ብቻ እኮ አይደለም አጥቶ ሌባ የሆነው እንካ በዚህች ስራ ከዚህ በኋላ ሌባ አትሁን ስትለው ከእግዚአብሔር ጋር ታስታርቀዋለህ። ልክ እንደ ንስሐ አባት ሆንከው እኮ ማለት ነው። ንስሐ አባትነትን አትተውም። ከእግዚአብሔር ጋር የሚያስታርቅ ቄስም ብዙ ነው። ሰውን ከእግዚአብሔር ጋር የሚያስታርቅ ቄስ ብዙ ነው። ፈራጃችሁን ቄስ አትጥሩ። እኔም አምላክን ቄስ አትጥሩ። ጥሩ አይደል? እንደው ቄስ አትጥሩ።
አያሳዝኗችሁም? እንደ እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው ሰዓታት ቆመው አድረው ማህሌት ቆመው አድረው መተው ከእናንተ እንደው አንድ ቀን እንጀራ ብሉ ብላችሁ ታማላችሁ? ይሄው ጭሱ ሲጎርስ ይሄው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ? እንደው የእውነቴን ነው ማምላክ የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችሁ። እንዴት የሚበላን ሰው ቀርጾ ሰው እንዲህ በፍጹም ነውር ነው። ከኦርቶዶክስ አይጠበቅ። ሲለፋ ያደረጀስ ቢበላስ ነውር አይደለም? ነውር እኮ ነው። ሰው በሆድ ይፈረድበታል። ደሞስ የምትመጻደቁ ለምንድን ነው? እግዚአብሔር ለጅብ የሚሰጠውን እንጀራ ለቄስ መስጠት አቅቶት መሰላችሁ? ትጸድቁ እንደሆነ ብሎ ነው እንጂ አህያን አብልቶ የሚያሰድር አምላክ፣ እባብን የሚመግብ አምላክ፣ ችቦ ሁሉ ዘሳረረ ሁሉ አለመብራት ቃል ብለው የሚጮሁለትን ወፎቹን እንዴት ተዋቸዋል? ይሄ አለማወቅ ባይሆን የቄሱ አንዳንድ ችግር አለ። እዚህ ያሉት አይደለም እንጂ የቄሱ አንዳንድ ችግር በተለይ አሉ ነው እንግዲህ ይሄም አሉ አዲስ አበባ ምን ተይዟል አሉ። አይመከራይ ምንድነው ግብረ ሰላም እናብላችሁ ሲባል የምግቡን አይነት ማጣራት ተገቢ አይደለም። አልዘረዝረውም። ይሄን የነገሩኝ አንድ እናት ናቸው። የዛሬ 4 ዓመት አዲሱ ሚካኤል አግኝተው እናንተ ቀዝቃዛ ውሃ የሰጠ መንግስተ ሰማያትን ይወርሳል ብላችሁ ታስተምራላችሁ። አሁን በባለ 50 ቄሶችን ቀዝቃዛ ውሃ ቀድቼ ብጠራቸው ይመጣሉ ወይ አልኩኝ። አይገርማችሁ? እነዚህ ይመጣሉ። ስለዚህ አሁን የምነግራችሁ እና መርጦ ንስሐ ልጅ መያዝ፣ ድሃውን ንስሐ አባት አልሆንም ማለት፣ ሀብታሞችን ቶሎ ቶሎ እያገኙ የድሃውን ስልክ አለማንሳት። እንዲሁ ድንገት ከተፈጠረ ድንገት ከተፈጠረ እስካሁን አያረጉትም። ድንገት ከተፈጠረ ይችን እናስተካክል፣ እኛም ይችን እናስተካክል፣ እናንተም አትፍረዱ። አብልታችሁ መፍረድ በጣም ከባድ እኮ ነው። አብልታ እያበላችሁ ቪዲዮ ማንሳት ሞኝ ናችሁ። ያውን እኔ አሁን መጥቼ ከእናንተ ቤት ስበላ ጉርስ ሳይረግ ቪዲዮ ልትቀርጹ ነው? መነኩሴን እንደው ሲጸልይ ያነሱታል እንጂ ሲበላ የኛ አባት ሲበላ ልትሉ ነው? የኛ አባት ሲጸልይ ነው እንጂ ለሁሉ ዘወር ነው ማለት ዘወር። እንደውም ልቀራችሁ ሰማችሁኝ? ሰው ሲበላ አጥባችሁ ዘወር አይናችሁ ይብላል አላለው ይብላል። እውነቴን እኮ ነው። እግዚአብሔር አብርሃምን ለማብላት ከሰማይ እንደወረደ አለጀቹ አብርሃም እንዲበላ ብሎ እግዚአብሔር እያጣበቀ እየጎረሰ እየመሰለ አብርሃም እግዚአብሔር ከበላ ባያለ እንዲበላ። እኔ ካስተማሩኝ መምህሮች አንዱ ያየዋቸው ስማቸው ስለማይፈልጉ ውዳሴ ከንቱ እንደነበረ አንድ ቦታ ሄደን ይጨመር ይጀራል የእንታምነካቸው ብለን እኛ ደግሞ ቄስን ከእግዚአብሔር ጋር ሰውን ከእግዚአብሔር ጋር የሚያስታርቅ ቄስማ ብዙ ነው እንጂ ማምለክ 3 ክንድ ከስንዝር ቁመት ያለው ሰውዬ ጸልዮ ለምኖ ከፈጣሪው ጋር የሚያስታርቅ ከኢየሱስ ክርስቶስ ጋር የሚያገናኝ የክርስቶስን ስጋ በእጆቹ የሚፈትት ቡሩክ እኮ ነው። አሁን ይህንን ቄስ ብፁዕ ነው ብለው ተርጉሞታል። የንስሐ አባት ብፁዕ ነው ሰውን ካስታረቀ ነው ታዲያ ምሳሌዎቹ ከእግዚአብሔር ጋር ካስታረቀ አንድም ብለው ኃይለ ቃልን ከኃይለ ቃል የሚያስታርቁ መምህራን ብፁዓን ናቸው ይላል ቅዱስ ቄርሎስ ተርጉሞ። የተጣላ መጽሐፍ ቅዱስን የሚያስታርቁ ተጣልቶ የሚታያቸውን የመጽሐፍ ቅዱስ ኃይለ ቃል የሚያስታርቁ ብፁዓን ናቸው ይላል። ስለዚህ ሰዎች የእግዚአብሔር ልጆች የሚባሉት ይሄን እርቅ ናቸው። ብዙ እግዚአብሔር ልጅነት ላስተምር የፈለኩት ብዙ ነበር፣ ይበቃኛል። በባለ 50 እስከ 6 ሰዓት ላጾማችሁ አልፈልግም። ስለዚህ መድኃኒዓለም የሚታረቅ ልብ ይስጠን፣ ደግሞ እሱ ይታረቀን፣ ይቅር ይበለን። በቃ መድኃኒዓለም ስለ ቅዱስ ተክለ ሃይማኖት የደም ጎርፍ ያቁምልን፣ ሰላም ያሳየን፣
የሰላም ብርሃን ይላክልን። በተዘጋ ቤት ላሉ ደቀ መዛሙርቱ የትንሣኤውን ብርሃንና ሰላም የሰጠ ጌታ ለሀገራችንም የፍቅር፣ የሰላም፣ የአንድነት ብርሃን ይላክልን። ስብሐት ለእግዚአብሔር። ይቆያል።